ይህ አንቂ አንደበቶች ነው። እና ሀገር ኢትዮጵያ ያለው ኢትዮጵያ ያለው ሀገር ያለው ኢትዮጵያ አንቂ አንደበቶች ቀጣዩን የኢትዮጵያ ምርጥ ተናጋሪ እየፈለግን ነው። ይህን ውድድር የሚያሸንፈው አንድ ሰው 500,000 ብር ይሸለማል። ከ25 ዓመት በኋላ ከታች ከትንሽ ከሊስትሮዎቹ መንደር ዓለም ስትጠብቀው የነበረ ኢትዮጵያ የምትፈልገው ምርጡ ልጅ ከታች መጥቷል። ይሄንን እግዚአብሔር ካልሆነ በስተቀር በሰው ኃይል አይቻልምና እግዚአብሔርን ቆማችሁ አመስግኑልኝ። እግዚአብሔር ያከብርልኝ። ከ25 ዓመት በፊት እኔን ያስተማረች የምወዳት ባለውለታዬ ሊስትሮ ያታጨበጭቡላትም። እያንዳንዱ ሰው ምድር ላይ መታወቂያ እንደሚያስፈልገው ሁሉ ራዕይ ያስፈልገዋል እላለሁ። እዚህ ቦታ ላይ የምትመለከቱት ሚስተር ቲምቢምባይስ የሚለው አምጬ የወለድኩት የራዕይ ስሜ ነው። እስከ መቃብር አፋፍ ድረስ እምጸናለት። ትርጉሙ ጥላሁን ዘኢትዮ አፍሪካን መልቲ ፕሮፌሽናል አንትረፕረነር መልታይ ቢሊየነር ቢዝነስማን ኤንድ አን አሜዚንግ ኢንተርናሽናል ኢንስፓይሬሽናል ስፒከር ማለት ነው። ይሄን ካላሳካሁ እኔ አላርፍም። እናንተም ጎበዝ። በ2 ደቂቃ ውስጥ ንግግርህን ታቀርብልናለህ። ዝግጁ ነህ? አዎ። ጀምር። የጽናት መንገድ። እኔ የተወለድኩትኝ እዚቹ አቃቂ ከተማ ነው። ገና የ2 ዓመት ሕፃን ሳለሁ እናትና አባቴ ሲለያዩ አባቴ ከእናቴ ነጥሎ አባይ በረሃ አያቶቼ ዘንድ ይዞኝ ሄደ። በዛም እስከ 13 ዓመቴ ድረስ ምንም አይነት የቀለም ትምህርት ሳላገኝ አስከፊውን የበረሃ እረኝነት ሕይወት ተጋፍጬ እዛ ቆየሁ። አንድ ቀን ግን በለስ ቀናኝ። እምወደው እናቴ ዘንድ ተመልሼ መጣሁኝ ትምህርቴን ልማር። አሁንም ግን ሕይወት ፊቷን አዞረች። ያኔ ወደ ጎዳና ወጣሁኝ። ያኔ ነበረ ከሞዳት ሊስትሮዬ ጋር የተዋወቅ ነው። ሊስትሮዬን ይያት የህይወት መንታ መንገድ ላይ ቆመን ነበረ። 2 ምርጫ ነበረኝ። አንድ ሊስትሮ ሆኖ መቅረት አሊያም ሊስትሮ እየሰሩ አስተምሮ ዛሬ የዛሬውን ባንከር ጥላሁን መፍጠር። ሁለተኛውን መረጥኩኝ። እሰው ቤት ተጠግቼ እስከ 12ኛ ክፍል በጽናት ራሴን እያስተማርኩኝ መቀሌ ዩኒቨርሲቲ በጥሩ ውጤት ገባሁ። እዛም የነበረኝን ቆይታ በድል አጠናቅቄ ተስፋ መቁረጥን ተስፋ አስቆርጬ በምትኩ የስኬት ሪባን በመቁረጥ በዲግሪ ተመረኩኝ። አሁን በትልቁ ባንክ ውስጥ ኦዲተር ነኝ፣ ሲኒየር ኦዲተር። ጥሩ ደሞዝ አለኝ፣ የግል መኪና አለኝ፣ በራሴ የማስተዳድረው ምርጥ የማሰልጠኛ ተቋም አለኝ፣ ቪዥን የቋንቋ ማሰልጠኛ። ወዳጄ አንተ እኔ በመጣሁበት መንገድ እየመጣ ያለው ካለ ትልቅ ህልም ካለ የህልምህን መጨረሻ ጉዞውን ጨርሰ ከጀመርከው በመንገድ ከጸና ስትወድቅ አቧራህን አራግፈ በድጋሜ ከተነሳ የትም መድረስ ይቻላል። ከምንም ተነስቶ የትም መድረስ ይቻላል። ያላቋረጡ ያሸንፋሉ። ለዛ ምስክር ነኝ። እግዚአብሔር ይክበር። አመሰግናለሁ። ቴሌቪዥን ነኝ። የስኬት ማማ ላይ እንገናኝ። ቴንክ ዩ። ጸዲ ቀዩ ቲሸርት አወጣኸውና እኔም ያልገባኝ እንግሊዘኛ ቃላት ደረደርክ ለስምህ ብለህ ማለት ይሄ ከሌ ምንትስ ምናምን ሚሊዮነር ነው ከዛሬ ጀምሮ ስሜ ብለህ አልክና ትንሽ እሱ ላይ ይዘኸኛል። በዛ ላይ ሊስትሮ ዕቃ ሳያት ለዚህ ተብላ የተሰራች እንጂ ያኔ የነበረች አትመስልም። እና ለኔ ትንሽ ብዙም እንትን አላደረገኝ። እሺ ኪሩቤል፣ ብዙ አስተያየት የለኝም። ልቤ ላይ ግን እንትን አላረፈም። ዳኒ፣ እኔ አክሰንትን ወድጄዋለሁ። ከዛ በኋላ ግን ድምጽ ላይ ግን ቅሬታ ነበረኝ። እንዴት ነው የማለት ነገር ነበረ ወይ ላውድ ሆኖ አልተሰማም ወይ ቀስ አላለም ነበረ። ለማንቃት የሚደረግ ጥረት ነበር ሳይ የነበረው። አጠቃላይ ያለኝ ኮሜንት ይሄ ነው። ውጤት እንሰማለን። ጸዲ፣ በጣም አነቃቅተኛል። በጣም ጎበዝ። ከዚህ በላይ የሚያነቃቃ ከዚህ በላይ ጄኑዊን የሆነ ስቶሪ የሚናገር በባለፈው ሳታፍር ኩራትህን ይዘህ እዚህ ጋር መምጣትህ የባለፈውን ይዘህ ቪዥንህ ሚሊዮነር መሆን መቻል ከምንም በላይ ይቻላል። ጀግና ነህ የምር። የያዝከውን ሳትለቅ ባንከርነትህን በሱም ሰክሰስፉል ሆነሃል በያዝከው መንገድ። አሁንም ያለበት ቢዝነስ አለ። ኢነርጂ፣ ንግግር፣ ኤግዛምፕል የእንትንን ተስፋ አስቆርጨው ከየትን ደግሞ ሪባን ቆርጬ አሜዚንግ የምሬን ነው። እና ፍራንክ ነው ያደረግን እንጂ አሜዚንግ። እቺ
ማሽላው አይዞ ተው ጀግና ተው እንደሱ አትሁን። 6 ዓመቱ ነው ልጄና በ6 ዓመቴ አባዬ ይሄን ነገር ፈልጋለሁ ብዬ አባቴን ግዛልኝ ለማለት ህይወት እድል አልሰጠችኝም ነበር። ይገርማል። ዛሬ ግን እኔ ልጄ የራሴን መኪና እያሽከረከርኩ የፈለኩት ቦታ ሄጄ የሚጠይቀውን ጥያቄ አንድም ሳላጓድል አረግለታለሁ። ቢቲንግ ማለት ነው። ስለዚህ እንዲገባው ስለምፈልግ እንደዚህ አይነት መድረኮች ላይ ሁሌ እየሆነ የሚሄደው the next influential person አቤኔዘር ጥላሁን will be thank you ጣራውን አሳድገህብናል። እዚህ ደግሞ ሞር ተዘጋጅተህ ታስገርመናለህ። አመሰግናለሁ። መልካም ጊዜ። አራታችንን ማነቃቅታል። መልካም እድል። thank you በምንድን ነው የዳኛቸው? በምንድን ነው እያለፉ ያሉት? በምንድን ነው ሲያሳልፏቸው? እሱ ጥያቄ ስለነበረ ትንሽ ያስፈራል። በፊት በጣም ጭምት የሚባል ሰው ነበርኩኝ። ሰው ቀና ብሎ ማየት፣ ሰው አይ ኮንታክት በጣም የሚከብደኝ፣ ሰው ሰላም ማለት በጣም የሚከብደኝ አይነት ሰው ነበርኩኝ ማለት ነው። ሰላማዊት እባላለሁ። ሳይንስና መንፈሳዊነትን በኢትዮጵያ ጣዕም ማስታረቅ የሚል ቪዥን አለኝ። ምን ማለት ነው? ሳይንስ የሚጋጭብን ሰዎች አለን፣ መንፈሳዊነትም የሚጋጭብን። ሳይንስ ከመንፈሳዊ ነገር ይራቀ ይመስለናል፣ መንፈሳዊነትም ደግሞ ከሳይንስ የራቀ ይመስለናል እና አይጋጩም የሚል ሀሳብ አለኝ እኔ ማለት ነው። እና ኢትዮጵያ ውስጥ መንፈሳዊ ከሆንን ከሳይንስ መራቅ እንዳለብን፣ ዓለማዊ ነገር እንደማያስፈልገን ፊል እናደርጋለን። ሳይንሱ ላይ ወይም ዓለሙ ላይ ከሆንን ደግሞ ፊልም እናደርጋቸው ነገሮች መንፈሳዊ ነገር አይገባኝም ርቅ ያለው ነው። እሱን ማስታረቅ በኢትዮጵያዊ ጣዕም ማስታረቅ ነው። 2 ደቂቃ አለሽ፣ ጀምር። እንድናምንሽ አድርጊ እስኪ። አመሰግናለሁ። ፈጣሪ ይህችን ምድር ሲፈጥራት በህግ ነው የሚያስተዳድራት ብዬ አምናለሁ። የመጀመሪያው ህግ ደግሞ የእምነት ህግ ነው። እምነትን ስንረዳው የምንረዳበት መሆን ያለበት ሜመሮቹ እንደሚሉን አይደለም። ሜመሮቹ ምን ይላሉ? አንዳንድ ሜመሮች አከራይ ነው እንጂ ያላመነው እኔ እኮ አምኜ ነበር የሚሉ አይነት ቀልዶች አሉና እንደሱ አይነት አይደለም፣ ቀልድ አይደለም እምነት ማለት ነው። በቀላሉ ስንረዳው ዘርቶ የማጨድ ህግ ነው። ስለዚህ ሁላችንም ገበሬዎች ነን ማለት ነው። መዝራት እና ማጨድ፣ ገበሬ እስከሆንን ድረስ ደግሞ መርጦ የመዝራት ፍቃድ ተሰጥቶናል ማለት ነው። ስለዚህ መዝራት አለብን። እኛ ካልዘራንስ ምንድነው የሚሆነው? ዓለም ትዘራብናለች፣ ሶሻል ሚዲያ ይዘራብናል፣ ወይ ደግሞ ህልም ያላቸው ሰዎች ይዘሩብናል ማለት ነው። ስለዚህ ይበቅላል ወይ ብለን ስናስብ በደንብ ይበቅላል። ለምን? ህግ ስለሆነ ማለት ነው። አንድ ኢንስፓየር የሚያደርገኝን እምነት ኢትዮጵያዊ እምነት ልንገራችሁ። የአጼ ምኒልክ እምነት ማለት ነው። አጼ ምኒልክ ትዝ ይላችኋል? አዋጅ ካወጁ በኋላ መጨረሻ ላይ ስቴት ያደረጓት አሁን ባትከተለኝ ተመልሼ ስመጣ ድል አድርጌ ስመለስ ማርያምን ትጣላኛለህ ነበር ያሉትና በጣም ይገርመኛል። ድል አድርገው እንደሚመለሱ ያውቁ ነበረ ማለት ነው። እምነታቸው ምን ነበር? ከመሳሪያ የበለጠ እምነት ነበራቸው። ነጻነት ያስቀደመ እምነት ነበራቸው። እርስ በርስ ጥላቻን ያስበለጠ እምነት ነበራቸው። ዓለምን ያስደነገጠ እምነት ነበር በኢትዮጵያውያን ውስጥ የዘሩት። አድዋ ላይ ተገልጦ ያየ ነው ማለት ነው። አሁንም ድረስ ምንኮራበት የሆነው። ስለዚህ አንዳንድ ጊዜ ይሄንን ስንነግራቸው ሰዎች ለዛቸው ይሰራል፣ ለኔ ግን ላይሰራ ይችላል የሚሉ ሰዎች አሉ። ግን ይሰራል። ለምን? ህግ ስለሆነ። እምነት ዘር ነው፣ በሀሳብ መልክ በአእምሯችን የሚዘራ ከጊዜያት በኋላ ህይወት ላይ ተገልጦ የምናየው ማለት ነው። ገባንም አልገባንም ምን ይሆናል። ስለዚህ መርጦ ማመን የማን ድርሻ ነው? የኛ። ይከብዳል ወይ? አዎ ይከብዳል። ግንስ ደግሞ ያፈራል ማለት ነው። ቪዥንሽን በጣም ነው የወደድኩት። ኮንፊደንት ነሽ። ኮንፊደንስሽን በጣም አድንቅ ያለው ፕራክቲካል። አሁን አንቺ ላይ ብቻ አይደለም በተደጋጋሚ ልጆች ላይ እያየው ነው። የምትናገሩትን ንግግር በተግባር የሚገልጽ የሆነ ነገር ይዛችሁ ነው የሚል እንትን ተሰጥቷቸዋል አይደለም? ያንን ነገር አላገኘሁትም። ከዛ በተረፈ ደግሞ ሜመሮች ብለሽ ነበር የጀመርሽው። ሜመሮች እኔ አምኛለሁ አካራዩን ያላመነልኝ። እውነት ነው።
አሁን ለምሳሌ እኔ ያከራዩት ሰውዬ ካልከፈለኝ ገንዘቡን አምኛለሁ እኮ ከፍያለሁ ብለኝ አክሰፕት ላደርገው አልችልም። that is right ምን ልልሽ ነው የፈለኩት እምነት አልሽኝና ቀጥለሽ ዘርቶና ማጨድን አገናኘሽው። እንዴት ነው የተጣጣሙት? እምነት ከዛ ዘርቶ ማጨድ የዘራሁት ነገር እንደሚያብብ ነው ማመን ያለብኝ አይደል? ስለዚህ እሰራለሁ የቤት ኪራይን ከፍላለሁ ማለት ነው። እኔ ያው የዘርቶ ማጨድ አድናቂ ነኝ፣ የዘርቶ ማጨድ አሰልጣኝ ነኝ። በጣም ወዶ ሐሳብ ነው። በደንብ ነበር ሳዳምጥሽ የነበረው። ዘር ይዘሽ መጪ ቀላል ነበር፣ የሆነ ፍሬ ይዘሽ መጪ ኖሮ በደንብ ይገልጽልን ነበርና በእምነት መዝራት አለብን ነው አገላለጽሽ። ወዲያው ቆንጆ ረጋ ብለሽ ገልጸሻል። ጥሩ ነው። ሰው እኮ የሚነግረው አለ ብታምን ትፈጽመዋለህ የሚባለውን የተራራውን ትዘለዋል። ሁሉ እኮ ይሄ ተብሏል። እንዴት ልመን? ምን አይቼ ልመን? በሎጂክ የሚያመን ትውልድ ነው ያለው። ግን እንዴት እመን ብለሽዋል፣ እንዴት ይመን? የጠፋን እሱ ነው። እሱ ላይ ጋፕ አይቻለሁኝ እኔ። ነግረውሻል ብዙ ነገር እምነት የሚለው ላይ ነው እነሱም እንዳሉት ፎከስ የተደረገው። ግን ደግሞ ስራ አይደለ እምነት ያለ ስራ አይደል? ስራ በደንብ እምነትንም እንደሚያጠናክር እንደው ምን ይባላል አይደለም? ሞቲቬሽን ሳይሆን የሚያሰራው ስራ ነው ሞቲቬሽን የሚያመጣው አይደለም የሚባለው። እንደዛ ማለት ነው። በቃ አሁን ያወራሽውን እኔ እንዳምን ራሴ ላይ ትንሽ ሰርቼ ማየት አለብኝ። ለዛ ነው ከትንሽ ጀምሩ ይባላል። አልጋዬን ማንጠፍ ካረኩኝ እንደማረግ አይደለም ትንሽ ብሊፍ አገኘው እሷን ተከትዬ ራሴን እያመንኩት ሄዳለሁ። ስሩ ዘዴ ነው በቀን ውስጥ አይደል? እዛ ላይ ኤምፋሳይዝ ብታረጊ ጥሩ ነበር። ግን አለባበስ አሪፍ ነው፣ ኤነርጂ፣ ኮንፊደንስ፣ መድረኩን ያሽበት፣ የድምጽሽ ቶን ካልም መሆኑ እነዚህ ነገሮች አሪፍ ናቸው። ግን ያው ይሄ ስሜት ነው የተረዳንበት መንገድ ነው። ዳኝነት ደግሞ ሌላ ነገር ነው። ኦብቪስሊ አነቃቅታኛለች። እኔም አነቃቅታኛለች። እኔ አልተነቃቃሁም። አንቅተሽኛል ግን በርቺ። መልካም እድል። ያልፈሻል። ወደ ቀጣይ ዙር ማን እንበል? ቃል ኪዳን ለማ እባላለሁ። እስኪ በህይወትሽ ውስጥ አጋጥሞሽ ያለፍሽው ፈተና ካለ ያንን ደግሞ እንዴት አለፍሽው የሚለውን እስኪ ስለሱ ብትነግሪኝ እባክሽ። አንድ የገጠመኝ ቻሌንጅ እና ትምህርት ቤት ብዬ የምለው የፍቅር ህይወት ነበር እና የፍቅር ህይወቱ ኪሩቤል እያይሽ የእሱም ትምህርት አሁንም እየተማርኩበት ያለ ስለሆነ ኪሩቤል በደንብ አድርጌ አመሰግናለሁ ስላገኘው። ኦልራይት እና ያው ያጋጠመኝ ችግር ያው ያልወደዱትን ሰው መውደድ በጣም ከባድ ነው። የኔ ብቻ ጥረት የኔ ብቻ ድካም ነገሩ ይስተካከላል እቀይረዋለሁ የሚል ትግል ነበርና ኦብሰስድ መሆን። ከዛ በኋላ በቃ ነገሮች ያው ፌል አደረጉ፣ ብሬክ አፕ ሆነ ማለት ነው። ከዛ ምንድነው ያደረኩት? እዛ ቦታ ላይ ቆሜ ራሴን አየው ማለት ነው። ወደ ራሴ ተመለስኩና ብዙ ጋፖች እንደነበሩብኝ አወቅኩኝ። አንደኛ ከእግዚአብሔር ከፈጣሪ ጋር ቶታሊ የነበረኝን ሪሌሽንሺፕ ኮኔክሽን አቋርጬ ነበር። እሱን ነገር አድርሻለሁ። ከዛ ራሴን አላቅም ነበር። መጽሐፎችን መማር፣ የተለያዩ ሴሚናሮችን መሰልጠን፣ ራሴን ወደ ኋላ የመጣሁበትን ጆርኒ አይቼ ተነስቻለሁ። ዘን አሁን እዚህ ጋር የቆምኩት ለሌሎች ሰዎች ለማስተማር እንደውም ህልሜን አግኝቻለሁ ማለት ነው። ጎበዝ። 2 ደቂቃ አለሽ። በ2 ደቂቃ ውስጥ ንግግርሽ ማቅረብ ትችላለሽ። እንደሚታወቀው ሰዎች በጣም ቫልዩ ከሚሰጡት መካከል ህልም ነው። እናም ሁላችንም ሰዎች እኔ የምፈልገው ያንን ህልም ነው፣ እኔ የምፈልገው ይሄንን ነው እንልና ወደዛ ጆርኒ እንሄዳለን። ግን በመንገድ እንዳሰብነው ላይሆን ይችላል። ጊዜው ሊያጥር ይችላል። ብዙ ቻሌንጆች አሉ። አንቀጥልም። የሆነ ቦታ ላይ የሚታየን አንድ ቻሌንጅ ወይም አንድ ማለፊያ መንገድ ማቋረጥ ነው። ግን ማቋረጥ የለብንም። እየበራን መቀጠል አለብን። ለምሳሌ ለእኔ ንግግር ይረዳ ዘንድ ሻማና ላይተር ይዣለሁ። አሁን ይሄንን ሻማ ሳበራው which is ወደኛ ላይፍ ማምጣት ይቻላል። ለምሳሌ ብርሃኑ ህልሜ ነው። ያ ብርሃን ለዓለም መፍትሄ መሆን ይችላል። ዳን ደግሞ እየቀጠለ የበራ መሄድ አለበት። ክሩ ደግሞ እኔ ነኝ ማሳካት የምችለው በእኔ በኩል ነው። እኔ ስኖር ብቻ ነው። ስለዚህ ጤናዬን መጠበቅ አለብኝ። and ይሄኛው ደግሞ የሚቀልጠው ፓርት ደግሞ ጆርኒ ነው። በጣም አድካሚ ነው። በጣም ፕሮሰስ አለው። then እየሄድኩ ያበራው ይዤ እየሄድኩ እየቀጠልኩ እያለ የሆነ ሰዓት ላይ ከውጭ ኤክስተርናል ፓርቲ ሊያጠፋው ይችላል። ግን ማቆም የለብኝም። መቀጠል
አለብኝ። ድጋሚ ፓወር ኢነርጂ መስጠት አለብኝ። አንድ አባባል ትዝ አለኝ ማርቲን ሉተር የተናገረው ለመቀጠል ከፈለክ ከቻልክ እየሮጥክ ካልቻልክ እየተራመድ ካለበለዚያ ግን ተንፏቀቅ በጭራሽ አታቋርጥ የሚል አባባል አለ። ስለዚህ ማቋረጥ መፍትሄ አይደለም። እርግጥ ነው ቻሌንጁ ሲገጥመን ሌላ መንገድ አለ፣ ስትራቴጂ አለ። ስለዚህ ባይ ዘ ዌይ መቀጠል ጥበብ ይፈልጋል። ጥበብን ለማግኘት 3 መንገዶች ልንገራችሁ። አንደኛ የመቀጠል ጥበብ ከፈጣሪ ጋር በደንብ ስትሮንግሊ ኮኔክት ከተደራረግን እግዚአብሔር ራሱ ፈጣሪያችን አላህም ይመራናል ማለት ነው፣ መንገዱን ያሳየናል። ሁለተኛ ከወደቁ ኢቭን ከኛ ጋር ህልማችን ጋር አንድ አይነት ከሆኑ ሰዎች ጋር ኮኔክት ማድረግ ማውራት፣ እንዲሁም ስልጠናዎች መውሰድ፣ የተለያዩ ዩቲዩብ ሶሻል ሚዲያ በመጠቀም ከኛ ጋር የሚረዱ ከተማርን ያንን ነገር ማስቀጠል እንችላለን። ለሀገር፣ ለዓለም እንዲሁም ለሁሉም ሰው ብርሃን መሆን እንችላለን። አመሰግናለሁ። ኪሩቤል እንጀምራለን። በምክንያት ነው ከኔ አሪፍ ነው። መድረክ አጠቃቀምሽ አሪፍ ነው። ኢነርጂሽ አሪፍ ነው። ድምጽሽ አሪፍ ነው። ኮንፊደንስሽ አሪፍ ነው። ትንሽ ወደ መጨረሻ አካባቢ ብዙ ሀሳቦች በአንድ ጭንቅላትሽ እየመጡ ነው መሰለኝ እንትን ማለት ነገር አለ። ከዛ ውጭ ግን አጠቃላይ ያየሁት ነገር አሪፍ ነው። ጸዲ የህይወት ታሪክሽ ብዙዎችን ያስተምራል ብዬ አስባለሁኝ። የሆነ መሀል ላይ አንድ ስትራቴጂ ልንገራችሁ ብለሽ ጠፋብሽ ስንጠብቅሽ ማለት ነው። እሱ ላይ ትንሽ የሀሳብን መስረቅ ሁኔታ ታይቷል። ሌላው አንድ አይነት ቋንቋ ብንጠቀም አማርኛ ለምን ደግመሽ እንግሊዘኛ መሀል ላይ ታስገቢ ነበርና እሱን ካሻሻልሽ ጥሩ ነው ብዬ አስባለሁኝ። እኔ ዳኒ እኔ እንግዲህ ከአርስቲሽ ሲጀምር አርስቲሽ በራሱ እጅግ በጣም ደስ የሚል ነው። እያበራህ ቀጥል አይደል? ከዛም በኋላ ስገቢም ደግሞ እንዴት ነው እያበራው መቀጥለው ትነግረኛለች አትነግረኝም ብዬ ስጠብቅ እየነገርሽ ነበር። በመሃል ለምሳሌ ዩቲዩብ ቪዲዮ ማየት ጤና መጠበቅ እያልሽ ስታነሽ ነበር። በመሃል የሚያጠፉት ሰዎች እንዳሉ እያሳየሽ ነበር። ከዛ መልሰን ማብራት እንዳለብን እያሳየሽ ነበረ። አርስቱንና የምትናገሪው ንግግር የተጣጣመ ነው በጣም። ያ ብቻ አይደለም እንደተዘጋጀሽበትም እንደዚሁ ያስታውቃል። ከሻማው ጋርም ደግሞ በደንብ አርተሽ ሪሌት አድርገሽዋል እና እኔ ደስ ብሎኛል በጣም። አሁን የዳኞችን ድምጽ የዳኞችን ውሳኔ የምናደምጥበት ሰዓት ነው። ከ4 ዳኞች 3 ዳኞች ማነቃቃት አለብሽ ለማለፍ። ኪሩቤል አነቃቅታለች ወይስ አላነቃቃችም? አነቃቅታኛለች። በጣም አሪፍ አነቃቅታኛለች። እኔማ yes ለማለፍ የአንድ ዳኛ ድምጽ ብቻ ነው ማግኘት ያለብሽ። ዳንኤል የፍፄን ድምጽ እንግዲህ ዋጋ ልናሰጠው ነው። አነቃቅታኛለች። እንግዲህ ይህን ድምጽ ሳሰሚ በ3 ዳኞች ውሳኔ አልፈሻል። እኔንም አነቃቅተሽኛል። ጎበዝ በርቺ። እንዴት ናችሁ? እግዚአብሔር ይመስገን። እሺ ስምህን ንገረን። አውራሪስ። እሺ አሜዚንግ አውራሪስ 2 ደቂቃ አለ። አንተ ወደዚህ ምድር ስትመጣ ለዓላማ ነው የተፈጠርከው። ስለዚህ ለዓላማ እንደተፈጠርክ አውቀህ የተሰጠህን ጊዜ በዋዛና በፈዛዛ ሳታባክነው ቀኑ ሳይጨልምብህ የመጠሪያ ጊዜ ሳይደርስ ራስህን ለተጠራህበት ዓላማ አውለው። ሁለተኛ መክሊትህን ለይተህ ወቀው። መክሊትህን ለይተህ ማወቅ ብቻ ሳይሆን የተሰጠህን መክሊት እንዳትቀብረው ተግተህ ስራ። ሶስተኛ ለምትወደውና ለምትፈልገው ነገር ለዓላማ እስከ ጥግ ድረስ መስዋዕትነት መክፈልክን እንዳታቆም። አራተኛ በምንም አይነት ፈተና ውስጥ ብትሆንም ምንም አይነት መከራ ቢገጥምም ምንም በተማርክበትና በተመረክበትም ስራ ባታገኝም ምንም እጅ ላይ 0.5 ሳንቲም ባይኖርህም ምንም በማጣትህ በመጎሳቆልህ ምክንያት የሰው ልጆች ዘመድ አዝማድ እህት ወንድም የምትላቸው ነገር ካጠገብ ቢርቁም ምንም ብቸኛ ብትሆንም ምንም ህይወት ስንክሳር ሆናብህ ከሰዎች መካከል አውጥታ በጎዳና ላይ ብትወረውርም አደራህን ተስፋ እንዳትቆርጥ። የዛሬው ተስፋ ነው የነገው ትልቁ ሀብት። የዛሬው መከራ፣ የዛሬው ስቃይ፣ የዛሬው በሰዎች መፈተን የነገው ወርቃማ ስኬት እንደሆነ እንዳትዘነጋው። እኔ ይህን ያህል ዲግሪ ያለኝ ይህን ያህል ማስተርስ አለኝ፣ ነገር ግን በተማርኩበት ስራ አላገኘሁም። የኔ መማሩ ምን
ምንድነው ጥቅሙ? ይህን ያህል ጊዜ ባባከኑ ለምንድነው ብለህ እንዳታርጎመጉም። መማርህ ራሱ ለአንተ ትልቅ ቫልዩ አለው። ስለዚህ ከተማርክበት ውጪ አይምሮህን ሰፋ አድርገህ የተለያዩ መጽሐፋትን በመመልከት የፈጠራ ክህሎትን አዳብረህ የራስህን ታሪክ ቀይረህ ነገ የሀገርህንና የወገንህን ታሪክ ለመቀየር ተነስ ሩጥ። አመሰግናለሁ። መድረክ አጠቃቀምህ ጥሩ ነው። ሁሉንም ፓርት ለመጠቀም ሞክራል። ግን ደግሞ ትንሽ የበዛ ነገር አለው። አሁን መድረክ ላይ እንቅስቃሴ በጣም ሲበዛ ሀሳቡን ለማግኘት ሰውየው ሊቸገር ይችላል። መድረኩ በደንብ መጠቀም አሪፍ ነው። ትንሽ በዛ ያለ ነገር አይቻለው። ሌላው እንድታሰምርበት እንፈልገው ሌላ ጊዜ አሁን ለምሳሌ ብዙ ወጣቶች ችግር አለ፣ ፈተና አለ፣ እንደዚህ ሊሆን ይችላል። ስለዚህ ታልፈዋለህ፣ የነገ ሀብትህ ነው ስንለው እንዴት ለምሳሌ እኔ ብትለን አሁን አንድ ነገር ላይ ይኸውልህ የዛሬው ስቃይ የዛሬው ፈተና የነገ ሀብት ነው። ለምሳሌ እኔ እኮ የሆነ ጊዜ እንደዚህ ተፈትኜ ያ ፈተና ለዛሬ እንዲጠቅመኝ ሞመንት ያለዛ ሁሉም ይለዋላ የዛሬ ፈተና ታልፈዋል ምናምን የሚለው ነገር ትንሽ እሷ ላይ ጠበቅ አድርጎ መናገር ያስፈልጋል። መድረክ አጠቃቀምህ ላይ ታቀረቅራለህ፣ በጣም መሬት ታያለህ እና በተነፈሰ እያልኩ ነበረ ሳይህ የነበረው የሆነ ጭንቅ የሚል ነገር አለው። መምከር ቀላል ነው አይደለ? ግን ካንተ ልምድ ተነስተህ ደግሞ እኔ ደግሞ እንዲ ስለሆንኩኝ ነው ብትላቸው ኖሮ ጥሩ ነው ብዬ አስባለሁኝ። እኔ አልተነቃቀውም። እኔም እንደነሱ ነኝ። አላነቃኸኝም። መልካም እድል። ቴንክ ዩ ሶ ማች። እናመሰግናለን።